ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኖስትራዳመስ የፈረንሳያዊ ኮከብ ቆጠራ ትንቢቶች ለምን አሁንም ድረስ ተቀባይነት አገኙ? በ16ኛው ክፍለ ዘመን የኖረው ኮከብ ቆጣሪ ሙሉ ስሙ ሚሼል ደ ኖትረ-ዳም ቢሆንም ዓለም የሚያውቀው ግን ኖስትራዳመስ በሚል ነው። በወረርሽኝ የተጠቁ ሰዎች የሚያክም የሕክምና ባለሙያ፣ መድኃኒት ቀማሚ እንዲሁም ኮከብ ቆጣሪ ነበር። በአራት መስመር ስንኞች ስለሚመጣው እጅግ አስከፊ የአየር ንብረት መዛባት፣ ስለ የመጨረሻ የዓለም ጦርነት፣ የሰሜንና ደቡብ ዋልታዎች የበረዶ ተራሮች እንደሚቀልጹ ጽፏል። ከዓመታት በፊት የጻፋቸው ትንቢቶች ዛሬም ድረስ ብዙዎች የሚጠቅሱት እንደ ምልክት የሚጠቀሙበትና ኖስትራዳመስ ብሎ ነበር የሚሉት ሰው ነው። አንዳንዶቹም ሟርት ነው ሲሉ፣ ሌሎች ደግሞ የለም እውነት የሚሆን የአዋቂ ሰው ትንቢት ነው ሲሉ ይከራከራሉ። ይህ ፈረንሳዊው በአውሮፓውያኑ 1555 የታተመውን የጻፈ ማተር ኮከብ ቆጣሪ ነበረ። መጽሐፉ ስለ ወደፊት ጊዜ የሚናገሩት 942 ምስጢራዊ ትንቢቶች ባለ አራት መስመር ግጥሞችም ይዟል። ይህም ብዙውን ጊዜ ስለሚደርሱ አስከፊ ክስተቶች የሚተነብይ ነው። በተደጋጋሚ ባለ አራት መስመር ግጥሞች ግልጽ ያልሆኑና አውደ የጎደላቸው ተብሎ የሚገለጹ ሲሆን፣ ከእነዚህ መካከል አንዱ በአንዳንድ የማህበራዊ ሚዲያና ድረገጾች ከርዕሰ ሊቃነ ጳጳሳት ፍራንሲስ ሞት ጋር ተያይዞ ተጠቅሷል። ፈረንሳያዊ ሐኪም ትንቢቱን ከጻፈበት ከአውሮፓውያኑ 1555 ጀምሮ በርካታ ሊቃነ ጳጳሳት በመሞታቸው የተነሳ በጣም ያረጀውን ጳጳስ ሞተ ተብሎ የተተረጎመው ትንቢት ከርዕሰ ሊቃነ ጳጳሳት ፍራንሲስ ጋር በቀጥታ እንደሚገናኝ ግልጽ አይደለም። ኮከብ ቆጠራ ኮከቦች በሰው ልጆች ክስተቶች ላይ ተጽዕኖ ሊያሳድሩ እንደሚችሉ የሚገልጽ ሳይንሳዊ ድጋፍ የሌለው ልምምድ ነው። ኮከብ ቆጠራ በ16ኛው ክፍለ ዘመን ላይ እጅጉን ታዋቂ ለመሆን በቅቷል። የኮከብ ቆጣሪዎች እዚህም እዚያም ሱቆችን በመክፈት ትንቢታቸውን ፈልጎ ለሚመጣ አገልግሎት መስጠት ጀምረው ነበረ። እነዚህ ኮከብ ቆጣሪዎች ስለ ሥራ፣ የፍቅር ግንኙነት፣ የጤና ያማክራሉ፣ ይተነብያሉ። ከእነዚህ መካከል የኮከብ ቆጠራ አገልግሎት ለሀብታሞችና ለባለስልጣናት የሚያደርገው ኖስትራዳመስም ይገኝበታል። በወቅቱ የኮከብ ቆጠራ በትምህርት ቤት ገብተው የሚማሩበት መስክ የነበረ ቢሆንም ኖስትራዳመስ ግን በጊዜው በኮከብ ቆጠራ ላይ መደበኛ ስልጠና አልወሰደም ነበር። እናም በዘመኑ የነበሩ አንዳንድ ሰዎች አጭበርባሪ ሲሉ ያጣጥሉታል። ይሁን እንጂ በወቅቱ ምስጢራዊ ምልክቶችን የያዙት አጫጭር ግጥሞቹ በሕዝቡ ዘንድ ከፍተኛ ተወዳጅነት አትርፈውለታል፣ በብዙ ቅጅም ተሸጠውለታል። የ16ኛው ክፍለ ዘመን ጦርነት፣ የሰብል ውድመት እና ረሃብ ለገጠማቸው ለአብዛኞቹ አውሮፓውያን በጣም አሳዛኝ ጊዜ ነበር። ከተሞቻቸው በወረርሽኝ ተጠቅተው ነበር። በእንደዚህ አይነት የህይወት ውጥንቅጥ መካከልም የኖስትራዳመስ ትንቢቶቹ ማስጠንቀቂያና የመጽናናት ስሜት በመስጠት በወቅቱ ተወዳጅ ሆነዋል። በኦክስፎርድ ዩኒቨርሲቲ የማግዳል ኮሌጅ የሳይንስና የሃይማኖት ታሪክ ምሁር የሆኑት ዶክተር ሚሼል ፌፈር በማህበረሰቡ ላይ በጋራ የወረደው መከራ ከፍተኛ ነበር ብለዋል። እንዲህ አይነት በጣም እርግጠኝነት በጠፋበት ወቅት ሰዎች መልስ መመሪያ ይፈልጋሉ እና የበለጠ ደግሞ የተሻለ ነገር እየመጣ መሆኑን የሚያሳይ መረጋገጫ ይፈልጋሉ። በዚህ ዘመን ሰዎች የሚገጥማቸው ለማወቅ ወደ ሆሮስኮፕ እንደሚዞሩ ሁሉ በዚያን ዘመንም የኖስትራዳመስ ተከታዮች የተመሰቃቀለውን ዓለምና ለውጥ እየመጣ መሆኑን በእርሱ ትንቢቶች ውስጥ አጮልቀው ማየት ችለዋል። በመቶዎች ከሚቆጠሩ ዓመታት በኋላ ደጋፊዎቹ ሁለቱንም የዓለም ጦርነቶች፣ የሂሮሺማና የናጋሳኪ የኒውክሌር ፍንዳታዎች፣ የሂትለር መነሳትና የኮቪድ-19 ወረርሽኝ ጨምሮ ብዙ ታሪካዊ ክስተቶች ምንም እንኳን እነዚህ ክስተቶች በስም ባይጠቅሳቸውም እንደተነበየ ይነገራል። በሮድ አይላንድ ዩኒቨርሲቲ መካከለኛው ዘመን ታሪክ ፕሮፌሰር የሆኑት ጆሊ ሮል ኮስተር የኖስትራዳመስ ትንቢቶች የተጻፉት ከምንም አይነት ሁኔታ ሊጣጣም በሚችል እጅግ በጣም ግልጽ ባልሆነ ቃላት ነው ይላሉ።
ትንቢቶቹ አሻሚና በበቂ ሁኔታ ግልጽ ባልሆኑበት ጊዜ ማንም ሰው የሚስማማውን ነገር ፈልጎ ማግኘት ይችላል። ይህም ቢሆንም እንኳን ስሙና ትንቢቶቹ በሕዝብ ምናብ ውስጥ ለረጅም ጊዜ መኖር ችለዋል። ከብዙዎች ጊዜ በማይሽረው ትንቢቶቹ በተጨማሪ ጥቂቶቹ ብቻ የተወሰኑ ቀናቶች መያዛቸው የኖስትራዳመስ ትንቢቶች የሚተረጉመው መጽሐፍ በከፍተኛ መጠን እንዲሸጡ አድርጓል። በእንግሊዝኛ ብቻ ከ100 በላይ የተለያዩ ርዕሶች ያሏቸው መጻሕፍትም በእርሱ ትንቢቶች ዙሪያ ታትመዋል። የእሱን ትንቢቶች እንደ ዓለም አቀፍ የዜና ክስተቶች ማዛመቻ የትርጉም አዳዲስ ህትመቶች በ20ኛው ክፍለ ዘመን በሕዝብ አእምሮ ውስጥ ያለውን ቦታ እንዲያረጋግጥም ረድተውታል። ከመስከረም 11 የኒውዮርክ መንትያ ሕንፃዎች ጥቃት በኋላ ተከታዩ ስለ ጥቃቱ ተንብየዋል በማለታቸው የኖስትራዳመስ መጽሐፎች በከፍተኛ ደረጃ እንዲሸጡ አድርገዋል። ዘ ኒውዮርክ ታይምስ እንደዘገበው ከጥቃቱ በኋላ ከኖስትራዳመስ የተለያዩ ምንባቦችና የእሱ ያልሆኑ ቃላትን በማቀናጀት ምን እንደሚፈጠር አስቀድሞ ተናግሯል የሚል የኢሜል መልእክቶችን ተቀብሏል። ጽሑፉ እሳት ወደ ታላቁ አዲስ ከተማ ቀረበ፣ በዩርክ ከተማ ውስጥም ታላቅ ውድቀት ይሆናል የሚሉ ቃላትን አካተው ይዘዋል። ሌሎች የኮከብ ቆጣሪው ደጋፊዎች አፖሎ ጨረቃ ላይ እንደሚያርፍ ተንብየዋል። የቻሌንጀር የጠፈር መንኮራኩር አደጋ እንዲሁም የብሪታንያ ንግሥት ኤልዛቤት ሞት ጨምሮ ተንብየዋል ሲሉም ይናገራሉ። በዚህ ዘመን አብዛኛው ሰው ወደ ኖስትራዳመስ ዋና ጽሑፎች በመሄድ ማመሳከር ትቷል። ነገር ግን በኦንላይን ላይ በሚለቀቁ መጽሐፎች ወይም ለማህበራዊ ሚዲያ ቀልዶች በሚሰሩ ጥልጥፎች ውስጥ ስለ እርሱና ስለ ትንቢቶቹ አሁንም ይገኛል። በቅርብ ጊዜ ወዲህ ስለ ጳጳሱ የተነገሩ ሌሎች ትንቢቶች በኦንላይን እንደገና መታየት ጀምረዋል። ጳጳስ ፍራንቺስኮ የመጨረሻው ሊቀ ጳጳስ ሊሆን እንደሚችል ለመጠቆም በቅዱስ ማላቻ የተነገረው ነው የተባለ ትንቢት በአንዳንዶች ደግሞ ሲጋራ ታይቷል። ምሁራኑ የዚህ ጽሑፍ ትክክለኛነት ላይ ያላቸውን ጥያቄ አቅርበው በፖለቲካ ምክንያቶች የተፈጠረ ነው ይላሉ። በማያሚ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት ጆሴፍ ኦሲኒስኪ እንደሚሉት ትንቢቱ አስደሳች እና ማራኪ ነው። ስለዚህ አንዳንዶች ሰዎች ከመደበኛው መገናኛ ብዙኃን ውጭ ወደሚገኙ ወደ እነዚህ አይነት ሀሳቦች ያዘነብላሉ። የሰው ልጅ የማንነቱ አካል ነው። እርግጠኝነትን በጠፋበት በዘመን የኖስትራዳመስ እና ሌሎች ኮከብ ቆጣሪዎች ትንቢቶች ተወዳጅ ሆነው መቆየታቸው ምንም አያስደንቅም ይላሉ ባለሙያዎች። በአስጨናቂ ጊዜ ኮከብ ቆጠራና ትንቢት ወደፊት የሚፈጸሙትን ክስተቶች አስቀድሞ ለማየት ወይም ለመተንበይ መፈለግ ወይም የተደበቀ እውቀትን ለማግኘት መፈለግ ትልቅ ትኩረት የሚስብ ነው ብለዋል ዶክተር ፌቨር። የሰው ልጅ እርግጠኛነት በሌለበት ውስጥ ሁሉም ይናወጣል። እናም ኮከብ ቆጣሪዎችና ትንቢት ተናጋሪዎች ከባድ ውሳኔዎች እንዲወስኑ በመርዳት በታሪክ ውስጥ ትልቁ ቦታ ይሰጣቸዋል። ያ ብቻ ሳይሆን በሕይወት ውስጥ ትልቁ እቅድ እንዳለ በመግለጽ ሰዎችን ማጽናናት ይቻላል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።